ብሮ ቢቀድርህ አልቀድርህ እጧ ይላል ቁርአኑ ማለት ነው። ለመሰለ ከአቅም በላይ መንጠራራት ጅማት መበጠስ ነው እንደማለት ነው። አሁን ይሄ አይ ቲንክ እንትን ነው አልገባህም አንተ አካሄድ የቱ ጋር ነው እንደሱ የሚለው ቢቀድርህ ወቀድርህ እጧ በትክክለኛው መንገድ የምትሄድ ከሆነ አንተና እኔ መወያየት እንችላለን። የቱ ጋር ነው ቢቀድርህ ወቀድርህ እጧ የሚለው ቁርአን ላይ? አዎ ይኸውልህ ካላስወረድከኝ ነው የምልህ። ካላስወረድከኝ በስነ ስርዓት ካወራን አንተና እኔ እያንዳንዱ ነገር አስረዳሃለሁኝ። ስላንተ ስለራሱ ማለት ነው እያንዳንዱ ነገር ማስረጃ ጠየቀኝ አይደለ? የቱ ጋር ነው አንቺ ሲያስተምር አስተምርሃለሁ ስለራስህ ማለት ነው። ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ኢየሱስ ክርስቶስ የቱ ጋር ነው እናቱን አንቺ የሚላት ብለህ ጠየቀኝ። ማስረጃ ስጠኛል። ማስረጃ ሰጠሁህ። አንበባ እሺ ይሁን ችግር የለም ግን ምን ነገር አሁን ስትፈራ እንዳታወርደኝ እኮ ችግር የለም። እኔ ጋር መከራከሩ ስትፈራ እንዳታወርደኝ ነው የምልህ። እንዳትፈራ ካልፈራ እናወራለን። ችግር የለም። ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምረህ አንብበው። እኔ ማስረጃ አምጣ ስላልከኝ ሰጠህ። አንብበው። ጥያቄ እኮ አንተ መልስ አልሰጠኝም። 24 ሰዓት አለፈ። ሰጠው የቱ ጋር ነው አንቺ ሴት እያለ የሚጠራው ማስረጃ አለው ወይ አልከኝ። መልስ ሰጠው። ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምረህ አንብበው። አረ ኖርማል ይሄ ምንም የለም። የትኛው ቁጥር ነው? የትኛው አንቀጽ ላይ ነው? ማስረጃ ሰጠው እኮ ጤነኛ አይደለም። ስንተኛው ምዕራፍ ላይ ነው የተገለጸ? ይሄ ያንተ አባባል ነው እንጂ የለም አለ ማስረጃ። ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምረህ አንብበው። አብብ እንጂ አሁን ስትፈራ ማለት ነው እንዳታወርደኝ። አዎ ኃይል እንገርህ አንተና እኔ አሁን ነው ብለህ ልክ እንደባለፈው በስነ ስርዓት ካወራን እናወራለን። ምኑ ቢቀድርህ ወቀድርህ ጧ ይላል ቁርአን። እሺ ለማንኛውም መልሳችሁ አስገባል። አንድ አስገቡ። ምን ይሻላል ፈጣሪ እና ወንድሜ እኔ በስማቸው ልጥራ የነሱ ፍላጎት ለሟላ ወይስ ኢየሱስ ክርስቶስ እናቱን አንቺ ሴት እያለ ነበር የሚጠራት። እንደዚህ የሚል ደንግጧል ልጁ። ይሄንን የሰፈር ዱርዬ ራሱ እናቱን እንደዚህ ብሎ አይጠራም። ዱርዬዎች አይታቸው እናታቸውን አንቺ ሴት ምናምን እያለ ይጠራል አይጠራም። ከዚያ በታች ነው ክርስቶስን ያወረደው መጽሐፍ ቅዱስ። እናቱን አንቺ ሴት እያለ ነበር የሚያናግራት። ይሄ ማስረጃ ካላመናቸው አበበ ይነግራቸዋል። አበበ ይሰማል? አዎ ኢየሱስ ክርስቶስ እናቱን አንቺ ሴት እያለ ነበር አይደለም የሚጠራት? ትክክል ነው። የሰማነውን እናወራለን። ችግር የለም። አይዋ አንዴ ቆይ ሄኖክን ላስገባው። ሄኖክ ና ግባ። መጥቷል መሰለኝ። ሄኖክን ማንም ሰው እንዳያወርደው እሺ። ሄኖክ ያውና አበበ እሱ አሁን እኔ ሳስረዳ የፍራቻ እኮ ነው። አንተው ሳስረዳ ካላመንከው ይሄ እያስረዳኸኝ ፈርቼ ነው ያወረድኩህ። በጣም ይቅርታ እሺ። አሁን አልፈራህም። በቃ ይቅርታ። ለምን ትፈራለህ? በቃ እሺ ላስረዳ። ፈርቼ በቃ አሁን ላስረዳ ነው። እሺ አንዴ ተረጋጋስ በልጅ የፈራ ሰው እድል ይሰጣል። ቆይ አንዴ አበበ እናቱን ኢየሱስ ክርስቶስ አንቺ ሴት እያለ ነበር አይደለም የሚጠራት? አንዴ ንገረው እስኪ። አያውቅም መጽሐፍ። አበበም የተናሳ ወአለይኩም ሰላም ወራህመቱላህ። አበበ አለ ወራንተዬ እኔ ጋውራ እኔ ከኔ አለፌ እኮ ስላንተ ሁሉ ነገር ማቅለሽ ነኝ። እኔ ጋር ታወራም እንዴ? ደስ ከሆነ በይወስ በስነ ስርዓት አዳምጥ። አሁን ኢየሱስ ክርስቶስ እናቱን አንቺ ሴት እያለ ይጠራል። አሁን የሚጠራበት ቦታ የት ነው ብለህ ማስረጃ ሰጠው። አይ በፍጹም ይሄን አላይም አልክ አንተ። ስለዚህ አሁን እኛ ከፍተን እናሳየው። እሺ በስነ ስርዓት አንዴ ሙሳብ መክፈት ትችላለህ መጽሐፍ ቅዱስ። እሱ መክፈት አልፈለገም። መርሐባ እንከፍትለታለን። በቃ አሁን አባ ተገዛ መጽሐፍ ከዚያ በኋላ ስለኔም ታስተምረኛለህ። ቢቀድሪ ወቀድሪ ጧ ይሄንም ታሳየኛለህ፣ ታስተምረኛለህ። እሺ አሁን ይሄ ልንገርህ መክፈቱ ሲሆን መጽሐፍ መክፈት አይጠበቅም። ራስ ያስረዳለሁ። በቃ አትክፈቱ ሊለው ነው። ተመልከት። ያው ኢየሱስ ክርስቶስ አንቺ ሴት እያለ እናት እንደሚጠራ ይሄ የትኛው ምዕራፍ ነው? ይሄ የትኛው መጽሐፍ ቅዱስ ነው? ዮሐንስ ወንጌል ምዕራፍ 2 ያው አይ ቲንክ በስርዓት አይታይማ። ቅዱስ አስረዳኔ። ለምን ታለቅሳላችሁ?
እና ኢየሱስ ክርስቶስ ነው የሚያለቅሰው። እሱንም እንደሚያለቅስ ማስረጃ ያሳያለሁ። አምላክ ገና አይደለም። ሄይ አዳምጠኝ ልንገርህ። ወላሂ ሄይ ልንገርህ። ስማ በመጀመሪያ እስኪ አዳምጠኝ። ይኸውልህ አሁን ይልኛ አይደለም እንዴ? ረጋ በል አታልቅስ አለ። እሺ ችግር የለም ስላሳየህ ነው። አንዴ ቀስ በል ያለ መጽሐፍ ላይ ሙሳ አንዴ ተበረ ተረጋው። አዎ አሁን ይታያል አይደል? አሁን ይታያል። አሁን ይታይ ነበር። ኢየሱስ እናቱን አንቺ ሴት ብሎ አይጠራም ስላለ ይሄ ታይም ወንድሜ ይኸውልህ ምንም አይታይም እኮ እንትን ላይ የጻፍከው ዮሐንስ ወንጌል እንትን የምትለው ይሄ የስልክ እንትን እኮ ነው። በቃ ይስተካከላል። አንዴ ስልኩን ሙሳብ አስተካክለታል። አይዮ አሁን እንደቀደሙ ትንሽ ራቅ አድርገው ሙሳብ እንደቀደሙ። ኦኬ አሁን ይታያል። ኢየሱስም ምን አለ? ሄኖክ አንዴ አንብበው እናቱን ማርያምን ምን እንደሚላት። ኢየሱስም ደግሞ ደቀ መዛሙርቱ ወደ ሰርጉ ታደሙ። የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም ምን አላት እናቱን? ሄኖክ አንብበው። ሄኖክ ይኸውልህ ወንድሜ ይሄ መጽሐፍ ቅዱስ ታሪክ አይደለም። ምን ሆነህ ነው አንተ? ያውና መጽሐፍ አንብበው። የኔ መጽሐፍ አይደለም ያንተ መጽሐፍ የለ አንተ እንትን ላይ ጽፈህ ያመጣውን ፖለቲካ ይሄ አይደለም። ልንገርህ አዳምጠኝ። በመጀመሪያ እኔ ጠየቅኩን ጥያቄ ጠይቀህ ነው ወደ ዋናው ነገር የምንገባው አንተና እኔ። አንዴ ለዚህ ኢየሱስ ክርስቶስ እናቱን ይኸው ኢየሱስም አንቺ ሴት ከኔ ምን አለሽ ነው ያላት። ሁላ ተመልከት፣ ከኔ ጋር ምን አለኝ አላት አቦ ኢየሱስ ክርስቶስ። ይኸው ችግር እኮ እኔን ስለምታቀኝ ይኸውልህ ስለማስረዳህ ይኸውልህ ሁሉ ነገር ስለማቅብህ ስለምትፈራው ልታወርድ ይችላል። እንደዚህ ነው በቃ አንተ ምንም አትችልም። በቃ ታዲያ አንተ እኔ አልፈነተው አንዴ መጽሐፍን ያንተን አውጣው። ይሄ እናንተ የጻፋችሁት ነው ስላለን ያንተን አውጣውና አሳየና ትልቁ ላይ ነህ ንገስበት ቤቱን ያላ። እኔ አሁንማ መንገድ ላይ ነው ያለሁት፣ ሌላ ቦታ ነኝ። አሁን እንዴት አድርጌ ያሳያለሁ? እሺ እንደሱ ከሆነ ይሄን ማሳየት ካልቻልክ በቃ ችግር የለውም። በኋላ መጽሐፍ ይዘህ ስትመጣ ጊዜ ታሳየናለህ። አሁን ደግሞ ቅድም እሺ አዳምጠኝ። እሺ የሚለውን እስኪ የቱ ጋር ነው ያለው? ቁርአን ላይ እንደሱ የሚላል ብለናል። የቱ ጋር ነው እንደሱ የሚላል? አለ ሱራ 6 እሺ ሱራ 6 ምዕራፍ 19 ላይ አለ። እሺ ሱራ 6 ምዕራፍ 19 ላይ ቢቀድርሂ ወቀድርሂ ጧ የሚለው እዛ ነው ያለው። ቢቀድርሂ አልቀድርሂ ጧ። አይሽ ሙሳ ባንድ ይሄንን እስኪ ምዕራፍና ቁጥር ያሳየንና ቢቀድርሂ ወቀድርሂ ጧ ክፈትለት አንዴ። ሱራን አምና ነው ያለው። ሱራ ስንት ነው? ሱራ ስንት ነው ያልከው? ምን ይሄን እንኳን የማታውቅ ከሆነ አንተ ምንም ስንት ጊዜ ይደገምልህ የራስህ። አሁን ይሄ መደገም አለበት። አሁን ይሄ ነውር አይደለም። እሺ ሱራ ስንት ነው ያልከው? እያየህ ልክፈትልህ። ይሄን እኮ አንተ ግዴታ መክፈት አይጠበቅብህም። በቃለ ማብራራት ትችላለህ አንተ። አልፈስ ለኔ እየመጣህ አይደል እንዴ? ማስረጃ ሰጣን እኮ የቱ ጋር እናውጣ? ቢቀድርሂ ወቀድርሂ ጧ የሚለው ቁርአን ላይ የቱ ጋር ነው ያለው? ቢቀድርሂ ወቀድርሂ ጧ የሚለው የቱ ጋር ነው ያለው? ሱራ 6 ቁጥር 19 አይ ወጣታ ቢቀድርሂ ወቀድርሂ ይታያልና ይሄው ሱራ 6 ይሄው ሱራ 6 አይ ምንድነው እናንተ እስፈየው ነው ወለስ እንደዛ ውጪ እንጂ አንተ ልጅ እንትን ይሄው ሱራ 6 ቁጥር 19 ተከፍቶልሃል። እሺ ሄኖክ ቢቀድርሂ ወቀድርሂ ጧን አሳየና አንድ ጊዜ አቤት መጣ ሄኖክ ያ አጥቶልሃል። ይፈልጋት ሄዶ ነው እንዴ? ምንሽ ያየው አይደል የተከፈተልህ? 19 አልፈልም እኮ በቃ ምንም ማድረግ አይቻልም። ወላሂ ባዶ ጭንቅላት አድርገው ሰሯቸው። ምንም ማድረግ አይቻልም። በጣም አዝናለሁ ወላሂ ለክርስቲያን ልጆች።
ይሄ ልጅ አሁን እኔ እሱን አልወቅሰውም። ይሄ ምንም ጥፋት የለበትም ልጁ። እንደ ማስረጃ ብለው የሚሰጧቸው ግን ምን ማስረጃ ያልሆነ ነገር ባዶ ውሸት ነው ስለ እስልምና የሚሞላቸው። ግን ለእስልምና ጥላቻ ነው። ለእስልምና ጥላቻ ያለው ግን እንዲህ አይነት ነገር እየሰጧቸው ነው። ቢቀድርህ ወገድርህ ጧም ይላል ቁርአን ላይ የቱ ጋር የለም በፍጹም እንደዚህ የሚል ቃል። አላሁ ተዓላ ያፈዝራል። አበበ ሰላም ነው፣ እንዴት ነህ? ዲያቆኖችሽ ውሸታም እንደሆነ እያስረዳዎች ነው። ያው እኔ ማስረጃዎች ያልኩሽ ነው። እኔ ግን ከዛ ተቃራኒ የሆነውን ሙሉ ነች የሚል ቃል በቃል ልስጥሽ እያልኩሽ ነው። እንዳውም ይሄንን ሐዲስ ላይ እስልምና ያለውን ልመልስልሽና ወደ ሐዲሱ ማን ነው ወደዛ እመጣልሻለሁ። ኦኬ እሺ። ለምሳሌ ቤተሰብ አሁን ለምሳሌ ቤተሰብ እንኳን ለወንድ ልጅና ለሴት ልጅ ሲያወርስ ምንድነው አሁን ለምሳሌ ለሴት ልጅ ከወንዱ እጥፍ ነው እንደዛ አይነት ነገር የሰማው መስሎኛል። እና ይሄስ እሱንም ልመልስልሽ በጣም ስለበዛ እሱንም ልመልስልሻለሁ፣ ችግር የለው። አሁን ስለ ሴት ልጅ ጎደሎና ሙሉነት ላውራሽና ወደ ቀጣዩ ሁላቸውንም እናያቸዋለን። እሺ ኮሜንት ላይ ማንም ክፉ ቃል እንዳይናገራት። እኔ እሷን አልናገርም። ለምን እናንተ ታውቃላችሁ? የሰጧትን ነው መታ እየጠየቀች ያለችው። እሷ ሳትሆን ጥፋተኛ ከላይ ሆነው ይሄንን ነገር የሚነግሯቸው ናቸው። ስለነዚህ አስቡት እናንተ ምን ያክል እየዋሿቸውና እየቀጠፉባቸው እንደሆነ ማለት ነው። ምን ያክል እንደ ኳስ እንደሚጫወቱባቸው የሌለ ነገር ነው የሚነግሯቸው። ጎደሎ ናት የሚላለው ወይ ሐዲስ ላይ አዳምጪ፣ ጎደሎ ናት የሚላለው ወይ ቁርአን ሐዲስ ላይ ላ የለም። ነቅስ ማለት እንደ አረበኛ ማነስ ይሆናል፣ መርሳት ይሆናል፣ መግደል ይሆናል። በእርግጥ ገብታችኋል አይደል? አረበኛ በጣም ሰፊ የሆነ ቋንቋ ነው። ነቅስ ማለት ማነስም ሊሆን ይችላል። ነቀሰ ማለት ነው ልጆች አነሰ ማለት ነው አይደል? ሁለተኛ ነቅስ ማለት ጉድለትም ሊሆን ይችላል፣ ጎደለ ማለትም ሊሆን ይችላል። ችግር የለው። ሶስተኛ ምን ሊሆን ይችላል? መርሳት ሊሆን ይችላል። ገብቶሻል አይደል? ታዲያ በቁርአን ላይ በምስክር ነቢያችን ሰለላሁ ዐለይሂ ወሰለም እየተናገሩ ያሉት የትኛውን ነው ከተባለ ስለ ጉድለት ወይንም ስለ መቀነስ ሳይሆን ስለ መርሳት ነው። ስለ መርሳት ነው። ለምን ከተባለ አሁን እናንተ ይሄ ያነሳሽው ሐዲሱ ላይ የሚለው ምን መሰለሽ? በምስክር ጊዜ ሲባል በሁሉም ምስክር ጊዜ አይደለም። የሚገርምሽ በሁሉም ምስክር ጊዜ ሴት ልጅ ከወንድ ልጅ ጋር እኩል ነች። ነገር ግን በአንድ ጊዜ ብቻ ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ምንን አስመልክተው ነው ከተባለ ከሱረቱል በቀራ አየተ ደይን ላይ እዛ ጋር አገናኝተው ነው። በገንዘብ ምስክር ጊዜ ለምሳሌ አንድ ሰው ለአንቺ ገንዘብን በሚያበድር ጊዜ የዛኔ ምስክርን ያድርግ ተብሏል። አላህ ሱብሓነሁ ወተዓላ ወስተሽሂዱ ሸሂደይን ሚን ሪጃሊኩም አለ። ከወንዶቻችሁ ሁለት ምስክሮችን አስመስክሩ አለ። አየሽ፣ ወንድም ራሱ ሁለት ምስክር ይሆናል። በዚያን ጊዜ አንድ ብቻ አይደለም የሚያስፈልገው፣ ወንድም ሁለት ይሁን አለ አላህ ቃሉ ላይ ሲናገር። ከዚያ ጋር አገናኝተው ነው እየተናገረ ያሉት ነብዩ ሰለላሁ ዐለይሂ ወሰለም። በሁሉም ምስክር ጊዜ በሌላው እኩል ነች፣ እኩል ነው የምትመሰክረው፣ ወንድም ሴትም እኩል ነው። ነገር ግን በዚህ ጊዜ ብቻ ነው ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት። ስለዚህ ሴት ልጅ በምስክር ጊዜ ብሎ በጥቅሉ አይነገርላትም። ነገር ግን በአንዲት ጉዳይ ላይ ብቻ ነው፣ እርሱም ገንዘብ በሚበዳደሩ ጊዜ ነው። እኔ ለአንቺ ገንዘብ ማበደር ከፈለግኩኝ የዛኔ ምስክርን አድርጉ ብሏል አላህ ሱብሓነሁ ወተዓላ። ቆይ አንዴ ሜት አድርገህ ልጨርስ፣ ሀሳቤን እስኪጨርስ ድረስ ሜት አድርገህ አላህ አየተ ደይን ላይ ሲናገር ያ አዩሃ አለዚነ አመኑ ኢዛ ተዳየንቱም ቢደይንን ኢላ አጀሊን ሙሰመን ፈክቱቡሁ ወልየክቱብ በይነኩም ካቲቡን ቢልዓድል ወላ የእበ ካቲቡን አን የክቱበ ከማ ዓለመሁ ላህ فليكتب وليملل الذي عليه الحق وليتق الله ربه ولا يبخس منه شيئا فإن كان الذي عليه الحق سفيها أو ضعيفا أو لا يستطيع أن يمل هو فليملل وليه بالعدل كان بحالا واستشهدوا شهيدين من رجالكم على أن أنت أمناتوا السوج هوي بدرن بمتبدادروا ጊዜ ያንን ጊዜ ገደቡን ጻፉት አለ። በዚህ ጊዜ ልትመልስለት የሚለውን እንዲጻፍ አዘዘ። ከዛ በኋላ ይሄን ህግ እያስቀመጠ ያለ ከወንዶቻችሁም ሁለት ምስክሮችን አድርጉ አለ። ከዚያስ ወስተሽሂዱ ሸሂደይን ሚን ሪጃሊኩም ካለ በኋላ ፈኢን ለም የኩና ረጁለይኒ ሁለት ሰዎች ሁለት ወንዶች ካልሆኑ ግን ፈረጁሉን ወምራአታን አንድ ወንድና አንዲት ሴት አለ። ኦኬ ለሱስ በቂ ለምን አልሆነም? እኩል ነገርሽ ነው። ትዝታ አዳምጪ። ጎደሎች ስለተባለ አይደለም፣ ያንን ስህተት እንደሆነ ነግርሽ ነው። ምክንያቱም እዚያው ላይ ሊናገር ነው። አሁን አንቺም ትዝታ የጠየቅሽው ጥሩ ጥያቄ ነው። ለምንድን ነው ብላ ጠየቀች። በጣም ጥሩ። እዛው ለምን እንደሆነ አላህ ተናገረ። ገብታችኋል? ከፍቼ አሳያችኋለሁ። ምን አለ አላህ ሱብሓነሁ ወተዓላ ወስተሽሂዱ ሸሂደይን ሚን ሪጃሊኩም አለ። ከወንዶቻችሁ ሁለት ምስክሮችን አስመስክሩ። ፈኢን ለም የኩና ረጁለይኒ ሁለት ሰዎች ካልሆኑ ግን ፈረጁሉን አንድ ወንድና ወምራአታን ሁለት ሴቶች። ለምን የሚለውንም አላህ እዛው ጠቀሰ። ጎደሎ ስለሆነች ነው ብለዋል ወይ? ላ አይደለም፣ ውሸት ነው። ዛሬ ይሄን ውሸት ታያላችሁ። አውጥቼ አሳያችኋለሁ። ምን አለ አላህ ሱብሓነሁ ወተዓላ አን ተضل ኢሕዳሁማ ፈቱዘኪረ ኢሕዳሁማ አልኡኽራ።
አንዷ ብትረሳ ሌላኛዋ እንድታስታውሳት። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ናቅሰቱ ዐቅል ሲሉ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም የአይምሮ ጎዳሎ ስለሆነች እያሉ ሳይሆን እርሷ ያንን አላህ ሲናገር ምክንያቱን አንዷ ብትረሳ እንኳ ሌላኛዋ እንድታስታውሳት አለ። ገብቶሻል? አንዷ ብትረሳ ሌላኛዋ እንድታስታውሳት መርሳት እንጂ ጉድለት አይደለም ማለት ነው። አሁን ቃል በቃል ይሄን እንደሆነ መርሳትን እንደሆነ ላሳይሽ ማስረጃ ከቁርአን በአማርኛ ከፍቻ ሳይቻለሁ። በአረበኛ የምትሉ ልጆች